ready for it. ባለፈው የክፍል አንድ ዝግጅታችን የዓለማችን አስፈሪ የእግር ኳስ ደርቢ ከሆኑት መካከል ጥቂቶችን ወደ እናንተ አደርሰናል። ዛሬ ደግሞ ክፍል 2 እና ቀሪዎቹን ግዙፍ ደርቢዎች ጀባ እንላቸዋለን። አብራችሁን ቆዩ። የሰሜን ለንደን ደርቢ አርሰናልና ቶተናም ከ1887 ጀምሮ ከጥላቻ ይልቅ ወዳጅነት ይታይባቸው የነበሩት ሁለቱ የለንደን አይን ማረፊያዎች ባላንጣነታቸው የተጠነሰሰው በ1913 ነበር። በ1913 አርሰናል ይጠቀምበት የነበረውን ማኖር ግራውንድ ለቆ ወደ ሃይበሪ ስታዲየም ይዘዋወራል። የመድፈኞቹ አዲስ ቤት ታዲያ ያረፈው ግዛታቸውን ጥሶ እንደሆነ የተሰማቸው ቶተናም ስፐርሶች ስታዲየማቸው ዋይት ሃርት ሌን ከሚገኝበት አካባቢ መሆኑ የመደፈርና የመናቅ ስሜትን ፈጠረባቸው። የአንደኛ የዓለም ጦርነት መጠናቀቅን ተከትሎ ወደ ውድድር ለመግባት ቅድመ ዝግጅታቸውን የጀመሩት የፉትቦል ሊግ ባለስልጣናት የ1919-20 ውድድር ዘመን ተሳታፊ ክለቦችን ብዛት ከ20 ወደ 22 ቡድኖች ለማሳደግ ይወስናሉ። በዚህም መሰረት በ1914-15 የውድድር ዘመን 19ኛውን ያጠናቀቀው ቸልሲ እንዲቆይ ተወሰነና አንዱን ቦታ ቀሪ ቦታ ለመያዝ ፍጥጫው 20ኛ ደረጃውን ይዞ ባጠናቀቀው ቶተናምና ሁለተኛው ሊግ ላይ 3ኛው ነው በጨረሰው ባርንስሌይ መካከል ሆነ። ሆኖም በሁለተኛው ሊግ 6ኛው ነው የጨረሰው አርሰናል ለመካተት ጥሪ ያቀርብና ጥያቄው በሊጉ ባለስልጣናት ተቀባይነት ያገኛል። በመጨረሻም በተሰጠው ድምጽ አርሰናል 18 ስፐርስ 8 ድምጾችን በማግኘት መድፈኞቹ ወደ ላይኛው ሊግ አደጉ። አርሰናሎች አፍንጫቸው ስር መጥተው ስታዲየም መገንባታቸው ሳይንስ ወደ ላይ የማደግ እድላቸውን የወሰዱባቸው ቶተንሃም ስፐርሶች በማንቸስተር ዩናይትድ እና ሊቨርፑል ፕሬዝዳንቶች መካከል በተሰራ ሴራ በጎረቤታቸው እንደተበለጡ ማስነገር መጀመራቸው የባላንጣነታቸው መነሾ ሆነ። አርሰናሎች በሊጉ ከስፐርስ በላይ ሆኖ ማጠናቀቃቸውን የሴንት ቶተሪንግሃም ቀን እያሉ የሚያከብሩት ሲሆን በ2017-18 እስኪቋረጥ ድረስ ይህንን ቀን ለ22 ተከታታይ ዓመታት አክብረውት ያውቃሉ። በተቃራኒው ቶተንሃሞች በ1991 የኤፍኤ ካፕ ዋንጫን ከማንሳታቸው በፊት በግማሽ ፍጻሜ አርሰናልን የረቱበትን ቀን በየዓመቱ ኤፕሪል 14 ላይ ጠብቀው የሴንት ሆትስፐርስ ቀን እያሉ ያከብሩታል። የኢንተርኮንቲኔንታል ደርቢ ጋላታሳራይ ከፌነርባቼ። በዚያች ቀን አውሮፓና ኤዥያ በሚገናኙባት የቦስፖረስ ዳርቻ መገኛዋን ያደረገችው ኢስታንቡል ድምቀቷ ከዚህ ቀደም ከነበረው ልዩ ሆኖ ይታያል። በአንጸባራቂዋ ከተማ ለወትሮ የሚደረጉ እንቅስቃሴዎች ሁሉ ትኩረታቸውን ለአንድ ጉዳይ ብቻ ያውላሉ፣ ለጋላታሳራይና ፌነርባቼ ፍልሚያ። ይህ ለነሱ አንድ ተራ ጨዋታ አይደለም፣ ይልቁንስ የመላው ቱርክ እግር ኳስ ደም ዝውውር የሚለካበት እንጂ። በደርቢው ዕለት ኢስታንቡል የጦር ሜዳ መልክን ትይዛለች። መንገዶች በቱሪስቶች እንዲሁም በደጋፊዎች ይሞላሉ። የኢስታንቡል ሰማይ በጋላታሳራይ ቀይና ቢጫ እንዲሁም በፌነርባቼ ሰማያዊና ቢጫ ማሊያ ተሸፍኖ ይውላል። ከጠባቦቹ የካዲኮይ መንደሮች እስከ ታሪካዊው በዮግሎ ድረስ ከደጋፊዎች ህብረ ዘማሪ ውጪ ምንም ነገር በጆሮአችሁ ልታደምጡ አትችሉ። ለነሱ ይሄ ፍልሚያ በህልውናቸው ላይ የተመሰረተ አይነት ትርጉም ነው ያለው። ጋላታሳራይ በአውሮፓ በኩል ያለችውን ኢስታንቡልን ይወክላል። በቀድሞዋ ኮንስታንቲኖፕል በአሁኗ መጠሪያዋ ኢስታንቡል በእግር ኳስ ተሳትፎን ያደረገ የመጀመሪያው የእስልምና እምነት ተከታዮች ክለብ ጋላታሳራይ ነው። ፌነርባቼ ከወደ ካዲኮይ ነው። አንድ እግሯን ኤዥያ ላይ ካደረገችው ኢስታንቡል ነው መነሻው። ለዛም ነው ይሄ የሁለቱ ክለቦች ጨዋታ ኢንተርኮንቲኔንታል ደርቢ እየተባለ የሚጠራው። ፌነር የጋላታን ምስረታ ያዩና በካዲኮ ይኖሩ የነበሩ 3 ግለሰቦች የመሰረቱት ክለብ ነው። የቱርክ ታሪክ፣ ባህል፣ ማህበረሰባዊ፣ ስነ መልክዓ ምድራዊ ጉዳዮችን ሳይቀር የሚዳስሰው ፍልሚያ በጋላታና በፌነር መካከል የሚደረገው ነው። ሁለቱ የኢስታንቡል ክለቦች ከአንዲት ከተማ ተነስተው እስከ መላ ሀገሪቱ ድረስ ሁለት የኑሮ ዘይቤዎችንና ሁለት የቱርክ ማንነት አታዮችን በጉልህ እያሳያሉ ተብሎ ይታመናል። ያለፈውን ዓመት የውድድር ዘመን ጨምሮ በአጠቃላይ በቱርክ ሊግ 66 የውድድር ዘመኖች ሲታዩ ከነዚህ ውስጥ 44ቱን ሁለቱ ክለቦች ናቸው የግላቸው ማድረግ የቻሉት። በ1996 የጋላታሳራይ አሰልጣኝ የነበረው ግረምሱንስ በፌነሩ ሱክሩ ሳራኮግሉ መሃል ሜዳ ላይ የጋላታን ቀይና ቢጫ ባንዲራ የተከለበት ክስተት ሁሌም በትልቅነቱ ይነሳል። ጊዜው ሱነስ የልብ ቀዶ ጥገና ያደረገበት በመሆኑ የፌነርባቼው ዳይሬክተር ሱነስን አካል ጉዳተኛ በሚል እስከ መሳደብ ደርሰው ነበር። የጋላታ ደጋፊዎች ሱነስን አሉባትሊ እያሉ ይጠሩታል። በ1453 ኦቶማን ኮንስታንቲኖፕልን በወረረች ጊዜ በከተማይቱ ግንብ ላይ የኦቶማንን ባንዲራ የተከለውን የጦር ጀነራል ለማስታወስ የሰጡት ስያሜ ነው። ይህ ታሪክ ከተከሰተ ከዓመት በኋላ አንድ የፌነር ደጋፊ ከደርቢው አንድ ቀን ቀደም ብሎ የጋላታን አሊሳሚየን ስቴዲየም ሰብሮ በመግባት በማስታወቂያ ቦርዶች ተከልሎ አደረ። በንጋታው ጨዋታ ከመጀመሩ በፊት የፌነር ባንዲራን ይዞ ወደ መሃል ሜዳ በመሮጥ የሱነስን ተግባር ደገመው። አንድም ሰው እንዳያስቆመው ጩቤ በእጆቹ ይዞ ያስፈራራም ነበር። በፈረንጆቹ 2013 ቡራክ ኤልድሪም የተባለ የፌነርባቼ ታዳጊ ደጋፊ በጩቤ ተወግቶ ሕይወቱ አልፏል። ከደርቢው በኋላ ገዳዩ የሱፍ ኦርታክ የተፈረደበት 18 ዓመት ብቻ ነው። ይሄ የዚህ ደርቢ ትልቁ መገለጫ ነው። የዘላለማዊ ጠላቶች ደርቢ ፓናትኒያኮስና ኦሎምፒያኮስ። ከሶቅራጠስ እስከ አርስቶትል ስመገናና የሆኑ ፈላስፋዎችን ያፈራችው የሥነ ጽሑፍና የታሪክ ሀብት ሞልቶ የፈሰሰባት የጥንታዊ ስልጣኔና የዲሞክራሲ መሰረት የሆነችው ቀደምቷ ግሪክ ከወደቀበት መነሳት ከተሳነው ኢኮኖሚዋ ባልተናነሰ በሁለቱ ክለቦች ትታመሳለች፣ በፓናትኒያኮስና
ኦሎምፒያኮስ። ከ2000 ዓመታት በፊት የገናናዋ ግሪክ መሰረት የሆኑት አቴንስና ፒሬስ ከተሞች መካከል ያለው ርቀት 13 ኪሎ ሜትር ብቻ ቢሆንም በመካከላቸው ሰፊ ልዩነት ያላቸው ሁለቱ የሀገሪቱ አያላን ክለቦች ከአመሰራረታቸው አንስቶ ለጠላትነት የተፈጠሩ የሚመስሉት ቀዮቹና አረንጓዴዎች ለክፍለ ዘመን በቀጠለ ጦርነት ውስጥ ይገኛሉ። በ1908 የተመሰረተው የሀብታም ሊቃን ወኪል የሆነው ፓናትናይኮስ መቀመጫው በአቴንስ ሲሆን ቆየት ብሎ በ1925 የተመሰረተው ኦሎምፒያኮስ ደግሞ በተቃራኒው በወደብ ከተማዋ ፒሬስ የሚገኙ ሰራተኞች ብቸኛ የኩራት ምንጭ ነበር። የቀደመ የታሪክ የኢኮኖሚ የማህበራዊ መደብ ልዩነትን ወደ ስፖርቱ በተለይ ወደ እግር ኳሱ ለማምጣት ጊዜም አልወሰደባቸው። ስታዲየሞቻቸው የጦርነት አውድማ፣ ጎዳናዎቻቸው ጡንቻ መለካኪያ፣ ወንበርና ተቀጣጣይ ርችቶችን መወርወርና ስታዲየም ማቃጠልን የተፈቀደ ወንጀል ያደረጉ ደጋፊዎቻቸው በጥላቻ የተሞላ ልቦቻቸው ርኅራኄ አያውቃቸውም። በቀደመው ጊዜ የቱጃሮቹና የላባደሮቹ ጠብ የነበረው የሁለቱ ፍጥጫ የ2008 የፋይናንሻል ቀውስን ተከትሎ ሀገሪቱ ኢኮኖሚዋ መድቀቁ በመካከላቸው ያለው ውጥረት ዳፋ ለፖሊስም እንዲደርስ ሆኗል። አንደኛው ላይ ድል መቀዳጀት ከሻምፒዮንነት የሚበልጥባቸው እነዚህ ክለብ ደጋፊዎች በስለት ተውጋግተው የሁለት ደጋፊዎችን ሕይወት በ2008 መቅጠፋቸው ሳይበቃ በ2012 ፓናትናይኮስ ኦሎምፒያኮስን ባስተናገደበት ጨዋታ በተቀጣጣይ ርችት የተጀመረው ነውጥ የጨርቅ ጋዝን ፖሊስ ላይ ወደ መወርወር ተሸጋግሮ ጨዋታው ለ45 ደቂቃ ተቋርጦ ቆይቷል። ግና ጨዋታው እንደገና ቢጀመርም የጋለ ስሜታቸው ሊጠፋ ያልቻለው የፓናትናይኮስ ደጋፊዎች የገዛ ስታዲየሞቻቸውን ወንበሮችን እየነቃቀሉ መወርወርን ተያያዙት። በመቀጠልም የስታዲየሙን አንድ ክፍል ወደ ማቃጠል ገቡ። ይህን ተከትሎ ጨዋታው ብቻ ሳይሆን የግሪክ ሱፐር ሊግም ለአንድ ሳምንት ሳይደረግ ቀርቷል። የደቀቀ ኢኮኖሚዋ ከፍተኛ የሆነ የስራ አጥ ቁጥርን ትታቀፍ ዘንድ ግድ ያላት ሀገሪቱ በሙስና የተጨማለቀውና የአስተዳደራዊ መፍትሄ የቸገረው እግር ኳሷ ላይ እነዚህ ሁለቱ ክለቦች ተጨምረውባት ለራስ ምታቷ ፈውስም ሆነ ማስታገሻ አጥታ ዛሬም ትጓዛለች። ኦልድ ፊርም ደርቢ ሴልቲክ እና ሬንጀርስ በዓለም እግር ኳስ ውስጥ መሰረታቸውን በተለያዩ መነሻዎች ላይ የጣሉና ጥላቻን ያዘሉ ደርቢዎች በርካቶች ናቸው። ሲላቸው በሃይማኖት፣ ሲያሻቸው በፖለቲካ፣ አንዴ በታሪክ ሌላ ጊዜ ደግሞ በዘር ሐረግ እንዲሁም በኢኮኖሚ ልዩነት ላይ ያደረጉ ደርቢዎች ቢኖሩም ሁሉም አንድ ላይ የያዘ ደርቢ አቅፋ ያዘች ብትኖር የስኮትላንዷ ግላስኮ ከተማ ናት። ከኳስ ሜዳ ተፎካካሪነት በላይ የሚሆነውና በጣሙን የጠለቀ ልዩነት የተላበሰው ኦልድ ፊርም ደርቢ ሴልቲክ እና ሬንጀርስን 445 ጊዜ ያገናኘ፣ ካቶሊኮችን ከፕሮቴስታንት፣ ወግ አጥባቂዎችን ከለዘብተኞቹ፣ ተገንጣዮቹን ከአንድነት ፈላጊዎቹ የሚያፋጥጥ ፍልሚያ ነው። በ1872 የተመሰረቱት ሬንጀርሶች ራሳቸውን እንደ ቀደምት የስኮትላንድ ተወላጅ የሚመለከቱ የፕሮቴስታንት ሃይማኖት ተከታዮችና በብሪታንያ አንድነት ላይ ጽኑ እምነት ያላቸው ናቸው። ከተቀናቃኛቸው ምስረታ 15 ዓመታትን ዘግይተው በ1887 የተመሰረቱት ሴልቲኮች መሰረታቸው የአይሪሽና ስኮቲሽ ቅልቅል ሲሆኑ የካቶሊክ ሃይማኖትን የሚከተሉና ለአየርላንድ የነጻነት ጥያቄ ድጋፍ ያላቸው አፍቃሪ ተገንጣይ ሪፐብሊካን ናቸው። ምንም እንኳን መገኛቸው በስኮትላንድ ቢሆንም የሁለቱ ክለብ ደጋፊዎች የስኮቲሽን ሰንደቅ ዓላማ ከማውለብለብ ይልቅ ሬንጀርሶች የታላቋ ብሪታንያን፣ ሴልቲኮች ደግሞ የአየርላንድን ባንዲራ ከፍ አድርጎ ማሳየትን ይመርጣሉ። የፕሮቴስታንቶች ድጋፍ በሰፊው ያላቸው ሬንጀርሶችም ሆነ በካቶሊኮቹ የሚደገፉት ሴልቲኮች ተጫዋቾችን ለማስፈረም እንኳን ሃይማኖትን እንደ አንድ መመዘኛ አድርገው ይወስዱ ነበር። ይህን ልማዳቸውን ለመስበር በ1989 የሬንጀርስ አሰልጣኝ የነበሩት ግረም ሱነስ የቀድሞ የሴልቲክ ተጫዋችና የካቶሊክ እምነት ተከታይ የሆነውን ሞጆን ስቶን እስኪያስፈርሙ መጠበቅ ነበረባቸው። በመካከላቸው ያለው ስር የሰደደ ጥላቻ በተጫዋቾች የሜዳ ላይ ግብግብ፣ በደጋፊዎች ጸብ፣ በአሰልጣኞች ጉሽሚያና በከፍተኛ የፖሊስ የጥበቃ ስር የሚወድቅ መሆኑን ለማሳየት የከተማዋ ፖሊስ በ2010-2011 7 ጊዜ መገናኘታቸውን ተከትሎ 2.4 ሚሊዮን ፓውንድ ለጥበቃ ተግባራት ወጪ ለማድረግ ተገዷል። ከ1995 እስከ 2001 ድረስ በኦልድ ፊርም ደርቢ ጨዋታዎች ጋር በተያያዘ 8 ሰዎች ህይወታቸውን ያጡ ሲሆን ከነሱ መካከል ጨዋታውን ተመልክቶ ወደ ቤቱ እየተመለሰ የነበረው ማርክ ስኮት ህይወቱን ያጣበት አጋጣሚ ስኮትላንድን ልብ የሰበረ ነበር። የላዚዮ ታሪካዊ ተጫዋችና ነውጠኛ የሚባለው ፓውሎ ዲ ካኔዮ በአንድ ወቅት የዓለማችን አስፈሪ ደርቢዎች አንድ ላይ ብትጨምቋቸው የኦልድ ፊርም ደርቢን 1% እንኳን አያክሉም በማለት ግለቱን ገልጾታል። እኛም በዓለማችን አስፈሪ ደርቢዎች ላይ ያዘጋጀንላችሁን የሁለት ክፍል ጥንቅር በዚህ መልኩ አበቃን። በሌላ መሰናዶ እስክንገናኝ ቸር ሰንብቱ።